የአብርሃም ጉዞ ተሰረዘ። አብርሃምና ኤፍሬም ተናነቁ። አብርሃም ኤፍሬም ላይ እጁን ሰነዘረ። እንዲሁም ደግሞ ሩታ ላይም ድምፅ አውጥቶ ጮኸባት። በጣም ተናደደባቸው። እንዴት ፓስፖርቴን ትቀሙኛላችሁ? እንዴት ነው ይሄ ነገር ሊሆን የቻለው? በማለት እንግዲህ በጣም ተናደደባቸው። እንዲሁም ደግሞ እቺ የማይገባት ደደብና ደነዝ የሆነች ውሽሚትን አጉል አፍቃሪ ነኝ አትወይ። እውነት ለመናገር ይሄ ላንቺ በጣም ትልቅ መልስ ነው ከገባሽ። ምክንያቱም አንቺ አይገባሽም። ለነገሩ ከዚህ ህይወት ከዚህ በላይ መቆየት አልነበረብሽም። አፍቃሪ ትመስያለሽ ሲላት ጠብ ብላ ከጎኑ ተነስታ ዳር ላይ ቆመች። ትልቅ መልስ ነው። አብርሃም የሚወዳት የሚያፈቅራት የሚያከብራት የልጁ እናት የሆነችውን ሩታን ነው፣ ዛሬም ነገም ማለት ነው። አሁን ላይ አብርሃም ከሀገር መውጣቱ እረፍት ብቻ ፈልጎ ሳይሆን ሄርሜላ ከህይወቱ እንድትወጪ ፈልገው ነው። ይሄ ደግሞ ላንቺ ትልቅ መልስ ነው። ምክንያቱም ከሩታ መራቅ ቢፈልግ ኖሮ ሩታ ጋር ሄዶ ባልተሰናበታት ነበረ። ሩታ ጋር ሄዶ ፓስፖርቱን፣ ሌሎች ነገሮችን ፕሮሰስ የጨረሰበትን ወረቀቶች ለነ ሩታና እነ ኤፍሬም ባልተቀበሉት ባልወሰዱበት ነበረ። ገባሽ አይደለ? አንቺ እዛች ጋር አጉል አፍቃሪ ነኝ እያልሽ ዳኒን ይዘሽ እዛች ጋር ብትመላለሽ ምንም ትርጉም የለውም። ሄርሜላ የምትባዩ ግለሰብ ማለት ነው። የዛሬ ቪዲዮ ላንቺ በደንብ መልስ ይሆንሻል ከገባሽ ማለት ነው። ኤፋና ሩቲ ደግሞ ፓስፖርቱን የወሰዱበት እንግዲህ እሱ ወዶና ፈቅዶ እዛ ሄዶ እነሱም ብዙ ነገር አውርቷቸው ከዛ በኋላ ይሄ ነገር መሆን የለበትም። ፍላጎት እንዳለው ግልጽ ነው። ምክንያቱም እዛች ጋር ሄዶ ሲሰናበት ልጄን አደራ ሲል አንዳንድ ነገሮች አክሽኖችን ሲያሳይ ሩታ ወደ ሩታ መመለስ እንደሚፈልግ ግልጽ ነው አብርሃም። ገባችሁ አይደል ወዶችዬ? ስለዚህ ውሽሚትዬ ከዚህ በላይ እዚህ ቦታ ላይ ባትገኝ ባይ ነኝ። ነገ ከዚህ የበለጠ ስለምትጎጂ ምርጫው አንድና አንድ የልጁ እናት ሩቲ ብቻ ናት።